ምን 181 ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው ዕለት ማለትም የካቲት 28 ሌሊት ላይ 4 ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች 2ቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ 181 ኢትዮጵያውያንና 5 ጀልባዎችን ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት 2 ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት IOM ያሳወቀ ሲሆን በተጨማሪም ሌሎች 2 ጀልባዎች በተመሳሳይ በጅቡቲ የባህር ዳርቻ ላይ የሰጠሙ ሲሆን 2 ስደተኞች የሞቱ ሲሆን ሌሎቹን ግን በህይወት ማትረፍ ተችሏል። በየመን የባህር ዳርቻ ላይ ከተገለበጡት 2ቱ ጀልባዎች ግን በህይወት የተረፉት 2 የመናውያን ብቻ ናቸው። በየመን የባህር ዳርቻ ላይ ከተገለበጡት 2ቱ ጀልባዎች መካከል በአንደኛው ጀልባ 31 ኢትዮጵያውያን ስደተኞች እና 3 የመናውያን ተሳፍረውበት የነበረ ሲሆን በሌላኛው ጀልባ ደግሞ በተመሳሳይ 150 ኢትዮጵያውያን ስደተኞች እና 2 መርከቦች ሲነዱ የነበሩ የመናውያን ተጭነው እንደነበሩ ተረጋግጧል። በ2024 ማለትም ባሳለፍነው 1 ዓመት ብቻ 558 ሰዎች በባህር ላይ የአሳ ራት ሆነው መቅረታቸው የሚታወቅ ሲሆን ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት 60897 ስደተኞች አደገኛ የባህር ጉዞ ካደረጉ በኋላ ወደ የመን መግባታቸውን አሳውቋል። ይሁን እንጂ አብዛኛዎቹ ስደተኞች ካሰቡት ሳይደርሱ በባህር ላይ በሚደረጉ ከባድ አደጋዎች ምክንያት የአሳ ራት ሆነው መቅረታቸው የሚታወቅ ነው። ይህ ለኛ ለኢትዮጵያውያን እጅግ በጣም የሚያሳዝን ዜና ነው። ለሟች ቤተሰቦችና ለወዳጅ ዘመዶቻቸውን መጽናናቱን እንመኛለን። የኢትዮጵያ ወጣት በሀገሩ ሰላም በማጣቱ ምክንያት ይኸው የአሳ ራት ሆኖ እየቀረ ይገኛል። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ሀገራችን ሰላም ያድርግልን። መልካም ጊዜ። ከባድ ማዕበል መኖሩን እያሳወቁ እያለ ነው በግዴለሽነት ጭነው የላኳቸው ማለት ነው። ስለዚህ አሁንም ከባድ ማዕበል አለ። በዚህ ሰዓት የሚጫኑ ዜጎች ምናልባት ከባህር የመውጣት እድላቸው አጭር ነው። ስለዚህ እባካችሁ ይህንን ቪዲዮ ለሁሉም እንዲደርስ አሁንም ሁላችሁም ሼር በማድረግ ተባበሩ። አመሰግናለሁ። እባካችሁ ይህንን ቪዲዮ እየተከታተላችሁ ያላችሁ ኢትዮጵያውያን እህት ወንድሞቼ ሁላችሁም ቪዲዮውን ሼር በማድረግ ተባበሩ። ህገወጥ የሰዎች አዘዋዋሪዎች በሰው ህይወት ቁማር መጫወታቸውን ቀጥለዋል። እንግዲህ ይህንን ግዴለሽነታቸው ደግሞ የንጹሃን ዜጎች ህይወት እየቀጠፈ ይገኛል። በሰሞኑ ማለትም በዕለተ ሐሙስ የተገለበጡ 2 ጀልባዎች የየመን ሲቪል አቪዬሽን እና ሜትሮሎጂ ከባድ ማዕበል መኖሩን እያሳወቁ እያለ ነው በግዴለሽነት ጭነው የላኳቸው ማለት ነው። ስለዚህ አሁንም ከባድ ማዕበል አለ። በዚህ ሰዓት የሚጫኑ ዜጎች ምናልባት ከባህር የመውጣት እድላቸው አጭር ነው። ስለዚህ እባካችሁ ይህንን ቪዲዮ ለሁሉም እንዲደርስ አሁንም ሁላችሁም ሼር በማድረግ ተባበሩ። አመሰግናለሁ። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በሚያሳዝን ዜና ልብ ሰባሪ ዜና ነው የመጣሁት። እንግዲህ መግቢያ ላይ እንዳያችሁት ዜጎቻችን በየመን በባህር እየመጡ እንግዲህ 5 ጀልባዎች ተገልብጠው እንግዲህ 181 ኢትዮጵያውያን ህይወታቸው አልፏል። በጣም በሚያሳዝን ሁኔታ ማለት ነው። ያልፍልኛል ብለው እንግዲህ በሀገራችን ላይ ያው ጦርነቱ ሁሉ ነገር የኑሮ ውድነት ጫናው ስላለ ሀገራችን ሰላም ስላልሆነች ብቻ እንግዲህ ይሄ ሁሉ ወጣት ሴትና ወንዶች በአብዛኛው እድሜያቸው ከ20 እስከ 18 ያሉ ወጣቶች ናቸው። እንግዲህ ለሀገር ለዘመድ ለወገን የሚተርፉ ይሆናሉ የሚባሉ ልጆች ናቸው እንደወጡ እንግዲህ የዚህ ሁሉ እናት እንዳለቀሰች የአሳ እራት ሆነዋሉ። በጣም ያሳዝናል። እውነት ልብ ሰባሪ ነው። እንደ ሀገርም እንደ ኢትዮጵያዊነትም እንደ እናትም እንደ ግለሰብም ብዙ ነገር ኢትዮጵያ አታለች ማለት ነው። ይሄ ሁሉ ዜጋ በአንድ ቀን ሲያልፍ ይሄ እንግዲህ የአንድ ቀን ጉዞ ነው ማለት ነው። በየጊዜው በባህር ላይ እንግዲህ ብዙ ኢትዮጵያውያን እንደዚህ ህይወታቸው ያልፋል ማለት ነው። በባህር የተለመደ ነው ማለት ነው። አዲስ ነገር አይደለም። ያሁኑ ደግሞ ከፋ በአንድ ጊዜ ማለት ነው። በሊቢያም እንደዚህ ይፈጸማል። በየመን እንደዚህ በተለያየ በስደት ውስጥ እንግዲህ የባህርና የአሳ እራት ያዞ እራት እየሆኑ ወገኖቻችን እያለቁብን ነው። ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ፈጣሪ ያድልልን። በጣም ያሳዝናል። በጣም ነው ልብ የሚሰብረው። እባካችሁ በባህር አትምጡ ሲባሉ እሺ አይሉም። እዚህ በስደት መጀመሪያ በሾርጣ በተለይ በሳውዲ
ለመግባት እኔ እንጃ ሳውዲ ላይ ህዝቡ እምብርቱ እንደተቀበረ ነገር ሳውዲን ቀምሰው ከሄዱ ተይዘው ከሄዱ ወር ሳይሞላቸው ቤተሰብ ሳያዩ በአዲስ አበባ ዙረው መልሰው ቀጥታ በባህር ነው ወደዚህ የሚመጡት ማለት ነው። እስር ቤት ያውሉ ተንገላተው እንደዛ ሆነው ግን ደግሞ እንደድሉ ነው አንዳንዶቹ በሰላም ይገባሉ፣ አንዳንዶቹ ደግሞ እንደዚህ በአንድ ላይ ልም ብለው አሹቅ ይሆናሉ ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እንዲሁም ደግሞ ማዕበል አለ ተብሎ እየተነገረ እያለ ነው እንግዲህ ገብተው ይሄ ሁሉ ህዝብ በአንድ ጊዜ ያለቀ ማለት ነው። እና ያው ደላሎች ገንዘብ ነው የሚፈልጉት፣ ሌላ ነገር አይፈልጉም። እኛም ደግሞ መሄድን ነው የምንፈልገው፣ ከሀገር መውጣት ነው፣ ከኢትዮጵያ መውጣት ነው። በጣም ነው እውነት ልብ የሚሰብረው፣ በጣም ነው የሚያሳዝነው። ያማል ማርያምን ቪዲዮን ካያችሁት በጣም ነው የሚያሳዝነው። በስማም በኢየሱስ ስም ከእንደዚህ አይነት ጭንቅ መድኃኒዓለም ያድነን። በጣም የሚያሳቅቅ ነገር ነው እና እባካችሁ በባህር አትምጡ። በቃ በህጋዊ መንገድ መምጣት ከቻላችሁ በህጋዊ መንገድ ነው፣ ካልቻላችሁ ደግሞ አገራችሁ ላይ ቁጭ ብላችሁ ምንም ይሁን ምንም ሊስትሮ ጠርጋችሁ ብትኖሩ ይሻላል። እህቶቼ ወንድሞቼ፣ እውነቴን ነው ምላችሁ። ስደት ለማንም ጥሩ አይደለም። ምንም በህጋዊ እንኳን የምንኖረው ደስተኞች አይደለንም፣ አይደለም ህገ ወጡ ናችሁ። የትም ሀገር ነጻነት ያለበት ሀገርም ሆነ የትኛውም ሀገር ሆነ ከኢትዮጵያ ውጭ ይሻላል ብለን እኛ መሰደድን ነው የምንወደው። ግን የትም ቦታ ስቃይ ያለ ልንገራችሁ፣ የትም ቦታ የጨለማ ህይወት ነው ያለ። የትም ቦታ ብትሄዱ አትደሰቱም። ይሁን እንጂ ለጊዜው ገንዘብ ታገኛላችሁ፣ ትቆጥራላችሁ በዶላር። ኦኬ እኔ እዚህ ጋር የትኛውም ዶክተር በኢትዮጵያ ውስጥ የማያገኘውን ዶክተር አብይ የማያገኘውን ደሞዝ አገኛለሁ፣ ግን ደስተኛ አይደለሁም። ለምንድን ነው ደስተኛ ያሉ ነው? ከሀገር ስለራቅን፣ ከቤተሰብ ስለራቅን። ምንም ገንዘብ ቢመጣ ምንም ቢሆን ህይወት አይሆናችሁም። አገራችሁ ላይ በትንሽ ነገር ተደስታችሁ ብትኖሩ ይሻላል። ገንዘብ ማግኘት ብቻ ደስታን አያመጣም። እውነቴን ነው። በጣም ነው የሚያሳዝነው፣ በጣም ነው የሚከፋ። እንዴ ያማል። እኛ ብርን ነው የምናየው፣ መለወጥን ነው የምናየው፣ ግን ብዙ ነገር አለ። በተለይ በባህር የምትሄዱ ሰዎች፣ ባህር ላይ ቁርጣችሁ የምትገቡ ሰዎች እባካችሁ ሁላችሁም ሼር አድርጉት ይህን ቪዲዮ ማለት ነው፣ ለብዙዎች እንዲደርስና መምጣት የፈለጉ እንዲሁም ደግሞ በባህር ላይ አሁን ሊገቡ የፈለጉ ሰዎች እንዳይገቡ፣ ማዕበል አለ እየተባለ ነው እንዳይገቡ። ደላሎች ዝም ብለው ነው የሚያሳፍሩ። እነሱ ብራቸውን ይውሰዱ እንጂ ክንትር ብቲ ምንም አያገባቸውም። ያሳዝናል እውነት። በአብዛኛው በባህር ሲመጣ በኤችአይቪ በሽተኞች የሚሆኑት በባህር የመጡ ናቸው። ማንም እየተጫወተባቸው የመንሽ ምንድነሽ አበሻ ለአበሻ እንደፈለገ እያደረገ እዛ በሽተኛውም ጤነኛውም ማለት ነው። እና በተለይ ሴቶች እህቶቻችን እየተደፈሩ ወንዶችም ሳይቀር ደግሞ እንደዚሁ ጥቃት እየደረሰባቸው በብዙ መከራ በብዙ ፈተና ነው እንኳን ከባህር እንኳን ወጥተው እንኳን ሳውዲ እንኳን ቢገቡ ማለት ነው ብዙ ነገር አልፈው ብዙ መከራን አይተው ነው። ግን በጣም ነው የሚያሳዝነው። እግዚአብሔር ኢትዮጵያ ሀገራችንን ሰላም ያድርግልን። በጣም ነው የሚያሳዝን እውነት። ይሄ ሁሉ የሀገራችን እንዝላልነት ነው። ሀገራችን ሰላም ያለ መኖር ነው ይሄ ሁሉ ነገር እየመጣብን ያለ። የኑሮ ውድነቱ ጫናው ይገባኛል። ሁሉን ነገር ምን እንሰማለን እኮ እናያለን። የኑሮ ውድነት፣ የቤት ክራይ፣ ብዙ ነገሮች አሉ። ግን በቃ ስሩ በሀገራችሁ ላይ። ኑሮ ተወደደ ምንም ሆነ ምንም ሰርታችሁ ኑሩ። አለዛ አይ ስደት ይሻለኛል ካላችሁ ደግሞ ባህርን አማራጭ አታድርጉት። መሞትም ስላለ መሞትን ከፈለጋችሁ ኢትዮጵያ እዛው ብትሞቱ ይሻላችኋል። ይኸው እዚህ ጋር አስቡት፣ እናት አባት ቤተሰብ ምን ያክል እንደሚያዝን። ይሄ ሁሉ አሁን ሬሳ በቃ አልተገኘም፣ አስክሬናቸው ማለት ነው። በጣም ነው የሚያሳዝን። ይሄ ሁሉ ህዝብ በአንድ ቀን እልም ያለ ልጅ ወልዶ የመጣ አለ፣ ልጅ ያለው አለ፣ እናት ያለው አለ። በጣም ነው እኮ የሚያሳዝነው። ገና ህጻናት አሉ፣ ትምህርታቸውን አቋርጠው የመጡ አሉ። እስከ 15 እድሜ ያሉ ወጣቶች እንዳሉ ነው የተነገረው። ህጻናት በቃ ትንሽ ናቸው የሚባሉት ከ15 አመት፣ ትልቅ የሚባሉት ደግሞ 30 ያልሞሉ ሁሉ እንዳሉ ነው እየተነገረ ያለው። 30 እድሜያቸው ያልሞሉ ማለት ነው። 20 ቤት 18 ቤት የመጨረሻው 15 ምናምን የሆኑ ህጻናቶች በእድሜ ማለት ነው። እነዚያን አገር ላይ መስራት፣ መለወጥ፣ መማር ብዙ ነገር ተስፋ ሲኖራቸው ይኸው የአሳራቱ ነው ቀሩ። ይሄንንም ደግሞ ህገወጥ ደላሎች ናቸው ይሄን ነገር እያደረጉብን ያሉት። ደላሎች ይሰብካሉ እውነት እየመሰላት ቤተሰብ ያለውን ነገር እየሸጠ ምን እያለ በባህር ልጁን ይልካል። ይኸው ህይወት እንደዚህ ይጠፋል። ያሳዝናል በጣም። ያሰቡበትም ሳይደርሱ ከስንት አንድ ነው በባህር ሲመጡ እድል የቀናቸው ህይወታቸው እንትን ብላ ምትገባ
በጣም ነው የሚያመው። በጣም ነው። አሁን ደግሞ ንፋስ እንዳለ ማዕበል እንዳለ እየተነገረ ነው። ማዕበሉ ሲያናውጣቸው ጀልባውም አትቆምም። በዛ ላይ እንደገና የሚጫነው ደግሞ ከሚባለው በላይ ነው። በላይ ነው። እንዳያችሁት ቪዲዮ ላይ ተደራርበው ነው ያሉት። ህዝብ በህዝብ ላይ ነው ያለ። እውነት በጣም ያማል። እስከ መቼ ድረስ ነው የኛ ስደት? እስከ መቼ ድረስ ነው እውነት? እዚህ ጋር ሞቱ በቃ የሞቱን እንዴት መዘግበው እኛ ጧትና ማታ። በጣም ነው የሚያሳዝነው። ወንድሞቻችን በስደት ሲንከራተቱ እንግዲህ ይሄን ሁሉ በረሃ ይሄን ሁሉ ነገር አሻግረው ራቡን ጥማቱን አልፈው ህይወታቸው ያሰቡበት ቦታ ሳይደርስ ግን የአሳና የአዞ እራቱ ነው በየመን በውሃ ተገልብጠዋሉ። ቤተሰቦቻችሁ ሊመጡ ያሰቡ በባህር ሊገቡ ያሰቡ እባካችሁ ሼር እያደረጋችሁ አድርሱ። እንዳይገቡ አስቁሟቸው። ያማል። በጣም ነው የሚያሳዝነው። እግዚአብሔር ነፍሳቸውን ባጸደ ገነት ያርም። በቃ እሱ የፈቀደው ሆነ እንበልና ዝም እንበል። ሌላ ምን እንላለን? በጣም ነው ልብ የሚሰብረው። በጣም የሚያመው። እውነት በጣም ያሳዝናል። ህይወታችን እንደዚህ ከሆነ ምንድነው ኑሯችን? ምንድነው? በቃ እውነት ያማል።